عاملاً برخلاف قوانین የኢራን ከፍተኛ ዲፕሎማት አባስ አራቺ ባለፉት ቀናት በኢስላማባድና በሙስካት መካከል ከፍተኛ የሆነ የዲፕሎማሲያዊ ምልልስ አድርገዋል። በፓኪስታን በኩል ለዋሽንግተን በላኩት የጽሑፍ መልእክትም የኢራንን ቀይ መስመሮች በተለይም የኒኩሌር ጉዳይንና የሆርሙዝ ሰርጥ ባለቤትነትን በተመለከተ ያላቸውን አቋም አሳውቋል። አሜሪካና ኢራን ሁለቱም አሁንም ንግግራቸውን ከመጀመራቸው በፊት የየራሳቸውን ቅድመ ሁኔታ ማስቀመጣቸውን ቀጥለዋል። የኢራን ፕሬዝደንት መሱድ ፔዜሽኪያኒ ዋሽንግተን በኢራን ወደቦች ላይ የጣለችውን የንግድ እገዳ እንድታነሳ ይፈልጋሉ። የኒውክሌር ጉዳይም የመጀመሪያው የድርድር ሐሳብ ውስጥ እንዳይካተት በኢራን በኩል ፍላጎት እንዳለ ነው። ዋሽንግተን በበኩሏ ኢራን የኒውክሌር መሳሪያ እንደማታበለጽግ የሚያረጋግጥ ጠንካራና የማይታጠፍ ዋስትና እንድትሰጥ ትፈልጋለች። ይሁን እንጂ እነዚህ ጉዳዮች ሁለቱ ወገኖች የማግባቡ ሆነው ቀጥለዋል። በዚህ ዲፕሎማሲያዊ ፍጥጫ ውስጥ ቤጂንግ የራሷን ጥረት እያደረገች ትገኛለች። ቻይና የኢራን ዋነኛ የኢኮኖሚ አጋር እንደመሆኗ መጠን ግጭቱ በዓለም አቀፍ የንግድ መስመሮች ላይ የሚያደርሰውን ጫና ለመቀነስ ከቴህራንና ከባህረ ሰላጤው ሀገራት ጋር በቅርበት እየተነጋገረች ነው። የቤጂንግ ዲፕሎማቶች ዋሽንግተን የኃይል አማራጭን ትታ ወደ ስምምነት እንድትመጣ ግፊት እያደረጉ ሲሆን፣ ኢራን በበኩሏ የሆርሙዝ ሰርጥን ክፍት እንድታደርግ ዲፕሎማሲያዊ ጥረት እያከናወኑ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ዛሬ ሰኞ ሞስኮ ከፕሬዚደንት ቭላዲሚር ፑቲን ጋር የሚያደርጉት ውይይትም የቻይናና የሩሲያን ድጋፍ በማስተባበር በአሜሪካ ላይ ያላቸውን የድርድር አቅም ለማሳደግ ያለመ እንደሆነ ይታመናል። አባስ አራቺ በሴንት ፒተርስበርግ ከተማ በሰጡት መግለጫ ላይም እንዳሉት የሆርሙዝ ሰርጥ እንዳይከፈት በፓኪስታን እየተካሄደ ያለው የሰላም ንግግር ፍሬያማ እንዳይሆን እየሰራች ነው ያሏትን ዋሽንግተንን ወቅሰዋል። ይህ በእንዲህ እንዳለም ዋሽንግተን አሁን ላይ ከኢራን በኩል የሆርሙዝ ሰርጥን ለመክፈት አዲስ ሀሳብ ተቀብያለሁ ብላለች። በዝርዝር ባትገልጠውም ምንም እንኳን የተኩስ አቁም ስምምነቱ ቢቀጥልም በሁለቱ ሀገራት መካከል ያለው የመተማመን መንፈስ ክፉኛ ተጎድቷል። ኢራን ዲፕሎማሲው ለአሜሪካ ወታደራዊ ጥቃት ሽፋን እየዋለ ነው ስትል ትከሳለች። ዋሽንግተን በበኩሏ ቴህራን ዲፕሎማሲውን ጊዜ ለመግዛትና ራሷን ለማጠናከር የተጠቀመችበት ነው የሚል ስጋት አላት። ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራን መነጋገር ከፈለገች ስልክ መደወል ትችላለች በማለት ቴህራንን እጅ እንድትሰጥ ግፊት ማድረጋቸውን ቀጥለዋል። በአንድ በኩል የሰላም ንግግሩ መስተጓጎል፣ በሌላ በኩል ደግሞ እስራኤል በሊባኖስ ላይ የምታደርገው ጥቃት መቀጠሉ ቀውሱ ወደ ከፋ ደረጃ እንዳያመራ ስጋት ፈጥሯል። ዓለም አቀፍ ታዛቢዎች እንደሚሉት ከሆነ ደግሞ መፍትሄው ያለው ዋሽንግተን ጫናን ካስቀደመ የድርድር ፖሊሲ ወጥታ ዲፕሎማሲያዊ አማራጮችን ስትከተል ብቻ ነው።